እንዴት አላችሁ የዩቲዩብ ቻናል ተከታታዮች? በዚህ ቪዲዮ ላይ የግሬድ 11 ኢኮኖሚክስ ዩኒት 3 ናሽናል ኢንካም አካውንቲንግ በምዕራፍ 3 የ11ኛ ክፍል የኢኮኖሚክስ ትምህርት ላይ ማለት ነው የናሽናል ኢንካም አካውንቲንግን በዚህ ምዕራፍ ላይ የምንመለከትና በተብራራ መልኩ በደንብ የምናይ ነው የሚሆነው ማለት ነው። በውስጡ ያሉትን እነ ጂዲፒ እነ ጂኤንፒንም እነ ግሮስ ዶሜስቲክ ፕሮዳክት እነ ግሮስ ናሽናል ፕሮዳክትንም በደንብ እንመለከታለን። ግሮስ ናሽናል ፕሮዳክትንም በደንብ በተብራራ መልኩ እንመለከታለን። ይህንንም አጠቃለን ናሽናል ኢንካም አካውንቲንግን በዚህ ምዕራፍ ላይ እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እና እንዲሁም ኮመንት በማድረግ የቻናላችን ቤተሰብ ይሁኑ። ቀጥታ ወደ ሌሰኑ እንሄዳለን። The first one is it is introduction። መጀመሪያ ለምናገኘው ኢንትሮዳክሽን ወይም ደግሞ መግቢያ ነው። The Ethiopian economy produces thousands of goods and services each day, and we want to measure this economic activity and analyze the performance of the economy over time. የሀገራችን ኢትዮጵያ ኢኮኖሚ ማለት ነው የተለያዩ ጥሬ ዕቃዎችንና እንዲሁም ደግሞ አገልግሎቶችን ፕሮዲውስ ታውዘንድስ በጣም በሺ የሚቆጠሩ ጥሬ ዕቃዎችና አገልግሎቶችን ያመርታል፣ ፕሮዲውስ ያደርጋል በየቀኑ ኢች ዴይ ማለት ነው። እና ይህንን ግን እኛ መለካት እንፈልጋለን። የእነዚህን ኢኮኖሚክ አክቲቪቲ ዊ ዋንት ቱ ሜዠርስ መለካት እንፈልጋለን ማለት ነው። እነዚህ የኢኮኖሚ እንቅስቃሴዎችን መለካትና እንዲሁም ደግሞ በኢኮኖሚው ላይ ማለት ነው በጊዜ ሂደት ያለውን ፐርፎርማንስ ያለውን ብቃት አናላይዝ ማድረግ እንፈልጋለን። እዚህም ላይ ነው ናሽናል ኢንካም አካውንቲንግ የሚመጣው ማለት ነው። The question is how do we measure this activity? One of the principal ways to compute gross domestic product GDP. ትልቁ ጥያቄ ምንድነው ማለት ነው? እንዴት እንለካቸዋለን የሚል ነው። how measure these activities እነዚህን አክቲቪቲዎች፣ እንቅስቃሴዎች፣ ድርጊቶች፣ የተለያዩ የኢኮኖሚክ አክቲቪቲዎች እንዴት እንለካቸዋለን የሚል ነው። it is the question እና አንሰር የሚያደርገው ማለት ነው አንዱ ፕሪንሲፓል ዋና የሚባለው ወይም ደግሞ መለኪያ መንገድ የሆነው ማለት ነው ኮምፒውት ግሮስ ዶሜስቲክ ፕሮዳክት ጂዲፒን ወይም ደግሞ ግሮስ ዶሜስቲክ ፕሮዳክትን ማስላት ወይም ደግሞ ኮምፒውት ማድረግ ነው። ጂዲፒ is one of the most important economic measurements which is used by economists in the national income account. ጂዲፒ ማለት ነው ዋናና በጣም ጠቃሚ የሚባል የኢኮኖሚክ ሜዠርመንት የኢኮኖሚ መለኪያ ሲሆን ይህም በብዙ ኢኮኖሚስቶች ጥቅም ላይ የሚውል ወይም ደግሞ ዩዝድ የሚደረግ ነው። የናሽናል ኢንካም አካውንትን ለማስቀመጥ ወይም ደግሞ ናሽናል ኢንካም አካውንትን ለመግለጽ ጂዲፒ one of the most important economic measurement ነው። In this unit we explain what GDP and GNP are and then discuss different ways of computing them. በዚህ ምዕራፍም ማለት ነው ስለ ጂዲፒ ግሮስ ዶሜስቲክ ፕሮዳክት እና ጂኤንፒ ግሮስ ናሽናል ፕሮዳክት ማለት ነው ኤክስፕሌን የምናደርግ በዚህ ምዕራፍ ላይ የምንገልጻቸው ሲሆን ከዛም በተጨማሪ እነዚህን ኮምፒት የምናደርግበት ጂዲፒን ወይም ደግሞ ጂኤንፒን የምናገኝበት የምናሰላበትን የተለያዩ መንገዶች ዲፍረንት ዌዎችም ዲስከስ እናደርጋለን። we also define and compute other economic measurement such as national income, personal income, disposal income and real GDP. ከዚህም በተጨማሪ ከጂዲፒ እና ከጂኤንፒ ማለት ነው ሌሎች ኢኮኖሚክ ሜዠርመንቶችን ሌሎች የተለያዩ የኢኮኖሚ መለኪያዎችን ኮምፒውት የምናደርግ የምናሰላና እንዲሁም ደግሞ ዲፋይን የምናደርግ የምንገልጽ ሲሆን ከነዚህም መካከል ናሽናል ኢንካም አጠቃላይ የሆነ ገቢ፣ ፐርሰናል ኢንካም የግለሰብ ገቢ፣ ዲስፖዛል ኢንካም የተጣራ ገቢና ሪል ጂዲፒ ወይም ደግሞ ትክክለኛ የሆነ ኢንፍሌሽንን የቀነሰ ጂዲፒን ማለት ነው የምናሰላ ይሆናል። ያው ጂዲፒ ላይ ሪል ጂዲፒ እና ኖሚናል ጂዲፒ የሚባል አለ። ሪል ጂዲፒ የምንለው የአንድ ቤዝ ይርን ፕራይስ በመውሰድ የሚሰላ ጂዲፒ አይነት ሲሆን ኖሚናል ጂዲፒ የምንለው ግን ቤዝ ፕራይስን የማይወስድና ቤዝ ይርን የማይወስድ ነው እና ኢንፍሌሽን ያጠቃዋል ማለት ነው። ኢንፍሌሽን ስለጨመረ ፕሮዳክቱ ጨምሯል ተብሎ በኖሚናል ጂዲፒ ስካም ይደረጋል ማለት ነው። ለዚህም ነው ሪል ጂዲፒን በዚህ ላይ እንመለከታለን ብሎ እዚህ ጋር ሴት ያደረገው። ፋይናሊ ዊ ስተዲ ጀነራል ፕራይስ ኢንዲኬተርስ ኤንድ ሃው ዊ ሜዠር ኢንፍሌሽን ኢን አን ኢኮኖሚ። በመጨረሻም ማለት ነው የጀነራል ፕራይስ ኢንዲኬተሮችን ጠቋሚዎችን የምንመለከት ሲሆን ከዛም በተጨማሪ ማለት ነው በኢኮኖሚ ውስጥ ያለውን የዋጋ ንረትም ሜዠር የምናደርግበትንም ነገር ስተዲ እናደርጋለን ማለት ነው።
the first main topic is የመጀመሪያው ሜን ቶፒካችን የሚሆነው ዋና ርዕሳችን የሚሆነው 3.1 ሲሆን ኔቸር ኦፍ ናሽናል ኢንካም አካውንት ኤንድ ኢትስ ኢምፖርታንስ የናሽናል ኢንካም አካውንት ኔቸሩ ተፈጥሮ ምንድን ነው፣ ምን አይነት ባህሪያቶች አሉት የሚለውንና እንዲሁም የናሽናል ኢንካም አካውንት ኢምፖርታንሱን ወይም ደግሞ ጠቀሜታውን በዚህ ሜን ቶፒክ ላይ ዋና ርዕስ ላይ እንመለከታለን። National income accounting is the accounting system that is used to measure aggregate economic activity. ናሽናል ኢንካም አካውንቲንግ የምንለው የአካውንቲንግ ሲስተም ሲሆን የተለያዩ የኢኮኖሚ ትራንዛክሽኖችን ማለት ነው የምመዘግብበት ስርዓት ሲሆን ይህም ዩዝድ የሚደረገው አግሪጌት ኢኮኖሚ ኦፍ አክቲቪቲ አጠቃላይ የኢኮኖሚ አክቲቪቲን ወይም ደግሞ የኢኮኖሚን እንቅስቃሴ አግሪጌት ማለት ነው አጠቃላይ ለመለካት ወይም ደግሞ ሜዥር ለማድረግ የምንጠቀመው ነው። ኢት ኢዝ አን ኦፊሻል ሜዥርመንት ኦፍ ዘ ፍሎ ኦፍ ኢንካም ኤንድ ፕሮዳክት ኢን ኢች ኢኮኖሚ። ይህም ኦፊሻል የሆነ ታዋቂ የሆነ መለኪያ ሲሆን ይህም የምንለካው ፍሎ ኦፍ ኢንካም ኤንድ ፕሮዳክት ኢን ኢች ኢኮኖሚ በእያንዳንዱ ኢኮኖሚ ውስጥ ያለ የኢንካም የገቢና እንዲሁም ደግሞ የፕሮዳክት የተለያዩ ጥሬ ዕቃዎች የፍሎውን ስርጭትን ሂደትን የምንለካበት ነው። ሰች አን አግሪጌት ኢኮኖሚ አክቲቪቲ ኦር ቶታል አውትፑት ኦር ኢንካም ኦፍ አን ኢኮኖሚ ፎር ጊቨን ፔሪድ ካን ቢ ሪፕሬዘንትድ ባይ ግሮስ ዶሜስቲክ ፕሮዳክት ኦር ግሮስ ናሽናል ፕሮዳክት። በዚህም እነዚህ አግሪጌት ኢኮኖሚክ አክቲቪቲ ማለት ነው ወይም ደግሞ አጠቃላይ የኢኮኖሚ እንቅስቃሴ ወይም ቶታል አውትፑት ኦር ኢንካም አጠቃላይ የሆነ ፕሮዳክት ወይም ደግሞ አውትፑት ማለት ነው ወይም አጠቃላይ የሆነ ገቢ ማለት ነው በዛ ኢኮኖሚ ላይ ያለው በዛ ጊቨን ፔሪድ በዛ ታይም ላይ በዛ ኢኮኖሚ ውስጥ ያለው ማለት ነው የሚወከለው ሪፕሬዘንት የሚደረገው በጂዲፒ ግሮስ ዶሜስቲክ ፕሮዳክት እና በጂኤንፒ ግሮስ ናሽናል ፕሮዳክት ነው። ኢት ኢዝ አን ኦፊሻል ሜዥርመንት ኦፍ ዘ ፍሎ ኦፍ ኢንካም ኤንድ ፕሮዳክት ኢን ኢች ኢኮኖሚ በእያንዳንዱ ኢኮኖሚ ውስጥ ማለት ነው የኢንካም የገቢና እንዲሁም ደግሞ የተለያዩ ጥሬ ዕቃዎች ስርጭትን የምንለካበት ኦፊሻል ታዋቂ የሆኑ መለኪያዎች ወይም ደግሞ ሜዥርመንቶች ናቸው። ናሽናል ኢንካም አካውንቲንግ ፕራክቲስ ኢዝ ጉድ ፎር አን ኢኮኖሚ ፎር ዘ ፎሎዊንግ ሪዝንስ። የናሽናል ኢንካም አካውንቲንግ ትግበራ ወይም ደግሞ ፕራክቲስ ማለት ነው ለአንድ ኢኮኖሚ በጣም ጠቀሜታ ወይም ደግሞ ጉድ ጥቅም ያለው ሲሆን ይህም ጥቅም የሚኖረው ፎር ዘ ፎሎዊንግ ሪዝን የሚከተሉት ምክንያቶችን ሴት ያደርጋል። የመጀመሪያው ኢት ኢኔብልስ አስ ቱ ኖ ዘ ሌቭል ኦፍ አውትፑት ኦፍ አን ኢኮኖሚ። የመጀመሪያውና ዋነኛው የኢኮኖሚውን አውትፑት ወይም ደግሞ ምርታማነት ያለውን ደረጃ ሌቭሉን ማለት ነው እንድናውቅ ያስችለናል፣ ኢኔብል ያደርገናል። the second one is to observe the long run trend of the economy። ሁለተኛው በኢኮኖሚ ውስጥ ያለ ሎንግ ራን ትሬንድ ለረጅም ጊዜ የቆየ ትሬንዶችን ኦብዘርቭ እንድናደርግ እንድንመለከት ያስችለናል። it helps in policy formulation since it can be used as evidence in policy making። ከዛም በተጨማሪ በፖሊሲ ፎርሙሌሽን በፖሊሲ ዝግጅት ላይ ማለት ነው ለማዘጋጀት ጠቀሜታ ሄልፕ የሚያደርግ የሚረዳ ሲሆን ይህም since it can be used as evidence of policy making even ለፖሊሲ ሜኪንግ ማለት ነው ፖሊሲ ለማዘጋጀት እንደ አንድ መረጃ ኤቪደንስ ያገለግላል። ምክንያቱም በዚህ ሀገር ላይ ይህን ያህል ምርት አለ፣ ስለዚህ ይህን ያህል የሆነ አውትፑት አለ፣ ይህን ያህል ምርት ካለ ደግሞ ይህን ያህል ተጠቃሚ ይኖራል የሚለውም በፖሊሲ ላይ በ5 ዓመት በሚቀመጠው ፖሊሲ ላይ እንደ ኤቪደንስ ስለሚወሰድ ማለት ነው። ለዚህም ለፖሊሲ ፎርሙሌሽን ይረዳናል ወይም ደግሞ ይጠቅመናል። ኢት ሜክስ ክሮስ ካንትሪ ኮምፓሪዥን ኢዚየር። የተለያየ በሀገራት መካከል ያለ ውድድርን ኢዚየር ወይም ደግሞ ቀላል ያደርጋል። ምክንያቱም ጂዲፒውን እና ጂኤንፒውን መሰረት በማድረግ ይህ ሀገር አድጓል ይሄኛው ሀገር ደግሞ እድገቱ ዝቅተኛ ነው የሚለውን በቀላሉ መወሰን ስለሚቻል ማለት ነው። እንደምትመለከቱት በሀገራችንም ሆነ በተለያዩ ሀገራቶች ማለት ነው ጂዲፒ እና እንዲሁም ግሮስ ናሽናል ፕሮዳክት ግሮስ ዶሜስቲክ ፕሮዳክት ይለካል። ለዚህም ነው ያቺ ፐርሰንቷ የተቀመጠችው ፐርሰንት ኢዚየር ስለሚያደርገው ኮምፓሪዥኑን ወይም ደግሞ በሀገራት መካከል ያለውን ውድድር። ዳዘር ሰብቶፒኪዝ ሌላኛው ነው ርዕሳችን። ዳዘር ሜን ቶፒኪዝ ሌላኛው ዋና ርዕሳችን የሚሆነው 3.2 ሲሆን ይህም the concept of gross domestic product and gross national product በግሮስ ዶሜስቲክ ፕሮዳክት እና እንዲሁም ደግሞ በግሮስ ናሽናል ፕሮዳክት ያለውን ኮንሰፕት ግንዛቤ ደግሞ በዚህ ዋና በሆነ ርዕስ ላይ ማለት ነው እንመለከታለን። በውስጡ ያሉትን እያንዳንዱ ነጥቦችም እንዳስሳለን።
The first subtopic is it is 3.2.1 the concept of gross domestic product የግሮስ ዶሜስቲክ ፕሮዳክት ወይም ደግሞ የጂዲፒ ኮንሰፕትን ግንዛቤን ትርጓሜን በዚህ ላይ እንመለከታለን። Gross domestic product or GDP is the market value of all final goods and services which are produced in a country each year. ጂዲፒ ወይም ደግሞ ግሮስ ዶሜስቲክ ፕሮዳክት የምንለው ዶሜስቲክ ራሱ የሚገልጸው ሀገራዊ የሆነን ነገር ነው። ዶሜስቲክ ፕሮዳክት የምንለው ኢዝ ማርኬት ቫልዩ የገበያ ዋጋ ወይም ደግሞ ደረጃ ሲሆን ማርኬት ቫልዩ ሲሆን ይህም ለሁሉም ፋይናል ጉድስ ኤንድ ሰርቪስ በዛ ሀገር ውስጥ ዊዝን ፕሮዲውስ ዊች ዳት ካንትሪ ኢች ይር በየአመቱ ማለት ነው በዛች ሀገር ውስጥ ለምሳሌ በኢትዮጵያ ማለት ነው በየአመቱ የተመረቱትን የተለያየ ጥሬ እቃዎችና እንዲሁም ደግሞ የተሰጡ የተለያዩ አገልግሎቶች ፋይናል ማለት ነው የመጨረሻቸውን የሚለካ ማርኬት ቫልዩ ጂዲፒ ወይም ደግሞ ግሮስ ዶሜስቲክ ፕሮዳክት እንለዋለን። ይህ ደግሞ ኢች ይር ወይም ደግሞ በየአመቱ ነው። አንዳንድ በጣም ዲቨሎፕድ በጣም ባደጉ ሀገራት ላይ በኳርተርሊ ወይም ደግሞ በስድስት ወር ይለካል። ነገር ግን በአብዛኞቹ ሀገራት ላይ ኢች ይር ወይም ደግሞ በየአመቱ ነው። ጂዲፒ capture the value of all current final products which are produced within the boundary of a country without considering the ownership of the product. ጂዲፒ ማለት ነው ሁሉንም አሁን ላይ ከረንት ላይ በዛ በሚለካበት ታይም ላይ ማለት ነው ከረንት ላይ ያሉት ፋይናል ፕሮዳክቶች ሁሉንም መጨረሻ ላይ የመጡ ፕሮዳክቶች ፋይናል ፕሮዳክት ሲል ደብል ካውንቲንግን እንዳይቆጥር በማለት ነው ፋይናል ፕሮዳክት ብሎ ሴት ያደረገው። ምክንያቱም አሁን ለምሳሌ አንድ ዳቦ በሚመረት ሰዓት ስንዴ ያስፈልጋል። ስንዴው ዱቄት ይሆናል። ዱቄቱ ከዛ ዳቦ ይሆናል። ነገር ግን ስንዴውን ዱቄቱ ምናምን አይቆጥርም። ፋይናል ፕሮዳክቷን ነው የሚቆጥረው። ይህ ማለት የዳቦውን ፕሮዳክት ቫልዩ ነው የሚቆጥረው ማለት ነው። ለዚህም ነው ጂዲፒ ካፕቸር the value of all final products which are produced within the boundary of country። ለዚህም ነው በድንበሯ ላይ ባለው በዛች ሀገር ድንበር ውስጥ ባለ የተመረተው ሁሉንም ፋይናል ፕሮዳክቶች ቫልዩዋቸውን ካፕቸር የሚያደርግ ወይም ደግሞ የሚመዘግብ የሚያስቀምጥ ነው ብሎ ሴት የሚያደርገው። ይህም ኦነርሺፑን ኮንሲደር አያደርግም። የፕሮዳክቱን ኦነርሺፕ ወይም ደግሞ የጥሬ ዕቃውን ባለቤትነት ኮንሲደር ባላደረገ መልኩ ማለት ነው። ይህም ማለት ይህንን ኦነርሺፑን አይመለከትም። ነገር ግን ፋይናል ፕሮዳክቷን ያለችውን በዛ ሀገር ውስጥ የተመረተውን ቫልዩ ካፕቸር ያደርጋል ማለት ነው። what matters is that the good are produced within the territory። ምንድነው እዚህ ላይ ዋና የሚያስፈልገው ማተር የሚያደርገው ነገር ጉዱ ወይም ደግሞ ጥሬ ዕቃው ማለት ነው ፕሮዲውስ የተደረገው የተመረተው ዊዝን ደ ቴሪተሪ ወይም ደግሞ በዛች ሀገር ድንበር ውስጥ ነው የሚለው ነው። ይህ ማለት በኢትዮጵያ ላይ ከሆነ በኢትዮጵያ ድንበር ውስጥ ነው። በቻይና ከሆነ በቻይና ድንበር፣ በዩኤስኤ ከሆነ በዩኤስኤ ድንበር ውስጥ መሆን መቻል አለባት። ማተር የሚያደርገው ይህ ነው በጂዲፒ ላይ ወይም ደግሞ በግሮስ ዶሜስቲክ ፕሮዳክት ላይ። GDP can be represented by the total income of everyone in the economy or total expenditure made on the economy's good and service by different agents። ጂዲፒ ማለት ነው የሚወከለው ሪፕሬዘንት የሚደረገው በዛ ኢኮኖሚ ላይ ባለ በሁሉም ላይ ማለት ነው ባለ አጠቃላይ ገቢ ሪፕሬዘንት የሚደረግ የሚወከል ሲሆን ከዛም በተጨማሪ ደግሞ በዛ ኢኮኖሚ ውስጥ ማለት ነው ለጥሬ ዕቃና እንዲሁም ለአገልግሎት በተለያዩ ኤጀንቶች በሃውስሆልድ ሊሆን ይችላል፣ በፊርም ሊሆን ይችላል፣ በገቨርንመንት ሊሆን ይችላል። በተለያዩ ኤጀንቶች በጉድና በጥሬ ዕቃና በአገልግሎት ላይ የወጣውን አጠቃላይ ኤክስፔንዲቸር ወይም ደግሞ ቶታል ኤክስፔንዲቸር አጠቃላይ ወጪ ማለት ነው ያንን ኢኮኖሚ ሜዳ ያደረገው በዚህም ሪፕሬዘንት ይደረጋል ወይም ደግሞ አጠቃላይ በዛ ሀገር ውስጥ በዛ ኢኮኖሚ ውስጥ ባለ በሁሉም የአጠቃላይ ገቢም ሪፕሬዘንት ይደረጋል ወይም ደግሞ ይወከላል። ጂዲፒ ሜዠርመንት ኢዝ ታይም ስፔሲፊክ። የጂዲፒ አለካክ ወይም ደግሞ ሜዠርመንት ማለት ነው ጊዜን መሰረት ያደረገ ወይም ደግሞ ታይም ስፔሲፊክ ነው። ኖት ግሮስ ዶሜስቲክ ፕሮዳክት the total market value of all final goods and service produce annually within a country's border each year። የጂዲፒ ያው ከላይ ያስቀመጥነውን ትርጓሜ እዚህ ጋር በኖት መልኩ ባጭሩ ነው ሴት ያደረገው። ይህም ቶታል ማርኬት ቫልዩ ሲሆን ይህም የሁሉም ፋይናል ጉድ ኤንድ ሰርቪስ ፕሮዲውስ አኑዋሊ በየአመቱ በዛች ሀገር ቦርደር ወይም ደግሞ በዛች ሀገር ድንበር ውስጥ የተመረተው ሁሉንም የመጨረሻ ጥሬ ዕቃና እንዲሁም ደግሞ አገልግሎት ማርኬት ቫልዩ ሲሆን ይህም በየአመቱ ወይም ደግሞ ኢች ይር ነው። The other subtopic is it is 3.2.2 the concept of gross national product። የግሮስ ናሽናል ፕሮዳክትን ደግሞ ኮንሰፕት ግንዛቤን ትርጓሜን በዚህ ንዑስ ርዕስ ላይ እንመለከታለን።
Gross national product GNP is the total market value of goods and service which are produced by the nationality of a given country for a given period. ጂኤንፒ የምንለው ማለት ነው ግሮስ ናሽናል ፕሮዳክት የምንለው ልክ እንደ ጂዲፒ ቶታል ማርኬት ቫሊዩ ሲሆን የአንድ ጥሬ ዕቃና አገልግሎት አጠቃላይ የሆነ የገበያ ቫሊዩ ሲሆን ማርኬት ቫሊዩ ሲሆን ባይ ዘ ዌይ ማርኬት ስንል እንደ ገበያ ትንሽዬ የሆነ ሻጮችና ገዢዎች የሚገናኙበት ብቻ ሳይሆን አጠቃላይ እንደ ሀገርም ማርኬት ቫልዩ ይባላል ማለት ነው። እና የዚህም ጥሬ ዕቃና እንዲሁም ደግሞ አገልግሎት ማርኬት ቫልዩ ቶታል ማርኬት ቫልዩ ሲሆን ይህም ፕሮዲውስ የተደረገው ግን በናሽናሊቲ ኦፍ ኤ ጊቨን ካንትሪ ፎር ኤ ጊቨን ፔሪድ። አሁን ልዩነቱ እዚህ ጋር ነው የሚመጣው የጂኤንፒ እና የጂዲፒ ማለት ነው። ጂዲፒ ላይ ምን ብለናል? ፕሮዲውስ ዊዝን ደ ካንትሪስ ቴሪተሪ በዛች ሀገር ድንበር ውስጥ። ነገር ግን በጂኤንፒ ግሮስ ናሽናል ፕሮዳክት ላይ ግን ፕሮዲውስ የተደረገው ያ የተመረተው ናሽናሊቲ ኦፍ ጊቨን ካንትሪ በዛች ሀገር ወይም ደግሞ በኢትዮጵያ ብንመስል የኢትዮጵያ ዜግነት ባላቸው ሰዎች ወይም ደግሞ ዜጋዎች ሲቲዝኖች የተመረተ ቶታል ማርኬት ቫልዩ ኦፍ ጉድ ኤንድ ሰርቪስ ጂኤንፒ ወይም ደግሞ ግሮስ ናሽናል ፕሮዳክት ይባላል። ይህም የሚሆነው ፎር ኤ ጊቨን ፔሪድ ወይም ደግሞ በተሰጠው ታይም ላይ በተሰጠው ጊዜ ላይ ነው። From this definition, we can easily identify that unlike GDP, GNP includes some output that are produced by a citizen of country who is living abroad and exclude the output produced by foreign resource in each country. በዚህም ትርጓሜ መሰረት ማለት ነው ፎር ዲስ ዲፊኒሽን በቀላሉ አይደንቲፋይ ማድረግ እንችላለን። አንላይክ ጂዲፒ ጂኤንፒ የተለየ ነገር እንዳለው። ይህም የተለየ ነገር ምንድነው? ጂኤንፒ ማለት ነው ኢንክሉድ ያደርጋል። ይህም ሰም አውትፑት that produced by citizen of country who is living abroad ከሀገሪቱ ውጪ የሚኖሩ ዜጎች ያመሩትን ምርት ማለት ነው አውትፑት ምርቶች ያካትታል ወይም ደግሞ ኢንክሉድ ያደርጋል። ከዛም በተጨማሪ ኤክስክሉድ ያደርጋል ያወጣል። ምንድነው? the output produced by foreign resource in each country በዛች ሀገር ድንበር ውስጥ ያሉ የተለያዩ ዜጎች ማለት ነው። ለምሳሌ ኢትዮጵያን ከወሰድን በኢትዮጵያ ላይ ቻይኖች አብዛኞቹ ቻይኖችን እንመለከታለን እና ቻይኖች በዚህ ላይ ያመረቱትን ደግሞ ማለት ነው የሚቆጠረው የቻይና ጂኤንፒ ላይ ነው የኢትዮጵያ ጂኤንፒ ላይ አይደለም። በአሜሪካ ላይ የሚኖሩ የተለያዩ ኢትዮጵያውያን ደግሞ ያመረቱት ደግሞ በኢትዮጵያ ጂኤንፒ ላይ ይቆጠራል እንጂ በአሜሪካ ጂኤንፒ ወይም ደግሞ ግሮስ ናሽናል ፕሮዳክት ላይ አይቆጠርም። ስለዚህ ኤክስክሉድ ዘ አውትፑት ፕሮዲውስድ ባይ ፎሬን ሪሶርስ ኢን ኢች ካንትሪ በእያንዳንዱ ካንትሪ ላይ ያለ በፎሬን ወይም ደግሞ በውጭ ዜጎች የተመረተ ምርትን ኤክስክሉድ ያደርጋል ወይም ደግሞ ያወጣል። ኢንክሉድስ ፕሮዲውስድ ባይ ሲቲዝን ኦፍ ካንትሪ ሁ ኢዝ ሊቪንግ አብሮድ ከሀገሪቱ ውጭ ኖረው ዜግነታቸው ግን የሀገሪቱ የሆኑትን ደግሞ ያካትታል ማለት ነው። GNP captures market value of final goods which are produced by nationals of a country wherever they are. GNP ማለት ነው የሁሉንም ማርኬት ቫሊዩዎች ማለት ነው የፋይናል ጉዶች የመጨረሻ ጥሬ ዕቃዎች ማርኬት ቫሊዩን ካፕቸር የሚያደርግ የሚያስቀምጥ ሲሆን ይህም የሚመዘግብ ሲሆን ይህም ፕሮዲውስ የተደረጉት በዛች ሀገር ዜግነት ባላቸው ናሽናልሶች ናቸው። wherever they are የትም ቦታ ሊሆኑ ይችላሉ። ነገር ግን የዛ ሀገር ዜጋ ካላቸው ያንን ማርኬት ቫልዩ ፋይናል ጉዱን ካፕቸር ያደርጋል። it does not include production by non-nationals even though they operate in countries in question በሀገሪቱ ውስጥ ማለት ነው ቢያመርቱ እንኳን ነን ናሽናልስ ከሆኑ የሀገሪቱ ዜግነት ከሌላቸው ግን የነሱን ፕሮዳክሽን ወይም ደግሞ ምርት በጂኤንፒ ላይ አይካተትም ወይም ደግሞ it does not include አያካትተውም ማለት ነው። እዚህ ጋር ኖት አለ ያው ከላይ ጠቀስናቸውን ባጭሩ ሴት ነው ያደረገው። ክሮስ ናሽናል ፕሮዳክት ጂኤንፒ the total market value of all final goods and service which are produced annually by resource of a country irrespective of the location of this resource ግሮስ ናሽናል ፕሮዳክት የምንለው አጠቃላይ የሆነ ማርኬት ቫልዩ ነው። ይህም የሁሉም ፋይናል ጉዶች እና የሁሉም ጥሬ ዕቃዎች እና እንዲሁም አገልግሎቶች ሲሆን ይህም ፕሮዲውስ የተደረገው አኑዋሊ ወይም ደግሞ አመታዊ ነው። ይህም በዜግነት ባላቸው በሀገሪቱ በዛች ሀገር ላይ ዜግነት ባላቸው ሪሶርስ ኦፍ ካንትሪ ሪስፔክቲቭ ኦፍ ሎኬሽን ኦፍ ዲስ ሪሶርስ የእነዚህን የተለያዩ ሪሶርሶች ሎኬሽን መሰረት ሳያደርግ ማለት ነው ሪስፔክቲቭ ኦፍ ዴር ሎኬሽን የእነሱ ሪሶርስ ኦፍ ካንትሪ መሰረት የሚያደርግ ነው ማለት ነው። Hence, the major difference between the two is how they treat income that is received by foreign resource and national resource.
በዚህም ማለት ነው የነዚህ በጂዲፒ እና በጂኤንፒ መካከል ያለው ሜጀር ዲፍረንስ ወይም ደግሞ ዋና የሆነ ልዩነት ማለት ነው በእነዚህ በሁለቱ መካከል ኢንካምን ትሪት የሚያደርጉበት መንገድ ሪሲቭ ባይ ፎሬን ሪሶርስ በተለያየ የውጭ ዜጎች ወይም ደግሞ ሪሶርሶች የውጭ ሀብቶች ላይ መሰረት ባደረገና ናሽናል ሪሶርስ የሀገራዊ ሀብት ላይ መሰረት ያደረገውን ኢንካም ወይም ደግሞ የገቢ ሁኔታ ትሪት የሚያደርጉበት የሚቀበሉበትና ሪሲቭ የሚያደርጉበት መንገድ ነው ዲፍረንስ ወይም ደግሞ ልዩነታቸው ማለት ነው። ይህም the concept of net foreign factor income NFFI capture this division between GDP and GNP በዚህም የኔት ፎሬን ፋክተር ኢንካም ማለት ነው የጂዲፒ እና የጂኤንፒን ዲቪዥን ወይም ደግሞ ክፍፍል ማለት ነው ድርሻ ማለት ነው ካፕቸር ያደርጋል ያስቀምጣል ማለት ነው ወይም ደግሞ ይመዘግባል። ይህም ኤንኤፍኤፍአይ ይመዘገባል። ኤንኤፍኤፍአይ is the difference between the aggregate amount of the country citizen and companies earn abroad and the aggregate amount of foreign citizens and overseas company earn in the country ኤንኤፍኤፍአይ የምንለው ኔት ፋክተር ኢንካም በመባል ይታወቃል። ነገር ግን ኔት ፎሬን ፋክተር ኢንካም ነው እዚህ ጋር ሴት የሚያደርገው። በአጭሩ ግን ኤንኤፍአይ ብለን ማስቀመጥ እንችላለን። ኤንኤፍአይ ዲፍረንስ ሲሆን ልዩነት ሲሆን ይህ ልዩነት የሚመጣው አግሪጌት አማውንት ኦፍ ካንትሪ ሲቲዝንስ ኦፍ ደ ካምፓኒ አርን አብሮድ ከሀገሪቱ ውጭ ያሉ የሀገሪቱ ዜጎች ማለት ነው ከሀገሪቱ ውጭ ያሉ ያመረቱት አግሪጌት አማውንት ኦፍ ደ ካንትሪ ሲቲዝን አማውንቱ አጠቃላይ የሆነ አማውንት ሲቀነስ አግሪጌት አማውንት ፎሬን ሲቲዘን ኤንድ ኦቨርሲስ ካምፓኒስ አርን ኢን ደ ካንትሪ በሀገሪቱ ውስጥ ማለት ነው ያሉ የውጭ ዜጎች ያመረቱት ማለት ነው በፎሬን ሲቲዘን ወይም ደግሞ በውጭ ዜጎች የተመረተ እሱ ሲቀነስ የሚመጣ ነው ኔት ፋክተር ኢንካም ወይም ደግሞ ኔት ፎሬን ፋክተር ኢንካም የምንለው ዲፍረንስ ነው። እነዚህ ሁለቱ ልዩነት ነው። ውጭ ሀገር ያሉ በጣም ብዙ ውጭ ሀገር ያሉ አምራቾች ካሉ የፖዚቲቭ ይሆናል። ውጭ ሀገር ላይ ጥቂት አምራቾች ኖረው ሀገር ውስጥ ደግሞ የውጭ ሀገር ዜጎች ብዙ የሚያመርቱ ከሆነ ደግሞ የኔጌቲቭ ውስጥ ይገባል ማለት ነው። ኤንኤፍኤፍአይ could be generally considered not be substantial in most nations since payments which are earned by citizens and those paid to foreigners more or less offset each other ኤንኤፍኤፍአይ ማለት ነው በጀነራሊ ወይም ደግሞ በአጠቃላይ ስንገልጸው ኖት ሰብስቴንሻል ወይም ደግሞ ሊተካ የማይችል ተብሎ የሚቀመጥ ሲሆን ይህም በአብዛኛው ኔሽኖች በአብዛኛው ሀገራት ነው። ይህም ፔይመንቱ ወይም ደግሞ ክፍያው ማለት ነው አርነ የሚደረገው በሲቲዝኖቹ ወይም ደግሞ በሀገሪቱ ዜግነት ባላቸውና እንዲሁም ደግሞ ፎሬነሮች ሞር ኦር ለስ ኦፍሴት ኢች አዘር በተለያዩ በውጭ ዜጋ ባላቸው ላይ ማለት ነው ሊበዛ ወይም ደግሞ ሊያንስ በሚችል ሁኔታ ሊለዋወጥ ስለሚችል ነው። ኤንኤፍኤፍአይ is sometimes written simply as net factor income ኤንኤፍኤፍአይ ወይም ደግሞ ኔት ፎሬን ፋክተር ኢንካም በቀላሉ ማለት ነው በቀላሉ ሲምፕሊ ማለት ነው ኔት ፋክተር ኢንካም ተብሎ ኤንኤፍአይ ተብሎ ሪትን ይደረጋል ይጻፋል ይቀመጣል። Therefore, GNP can be obtained from GDP by adding net factor payment of to GDP በዚህም ስለዚህ ማለት ነው ጂኤንፒ ወይም ደግሞ ግሮስ ናሽናል ፕሮዳክት ማለት ነው በቀላሉ ጂዲፒን እና እንዲሁም ኔት ፋክተር ኢንካም ኔት ፋክተር ፔመንትን ከጂዲፒ ጋር ኔት ፋክተር ፔመንት ኦፍ ጂዲፒን በመደመር ማለት ነው አድ በማድረግ ማግኘት እንችላለን። ይህም ጂኤንፒ ወይም ደግሞ ግሮስ ናሽናል ፕሮዳክት ጂዲፒ ፕላስ ኔት ፎሬን ፋክተር ኢንካም ወይም ደግሞ ኤንኤፍአይ ብለን ማስቀመጥ እንችላለን ማለት ነው። This applies where net factor payment or income is the difference between factor payment from abroad and factor payment to abroad ይህም አፕላይ የሚያደርገን የሚጠቁመን የሚያሳየን ማለት ነው ኔት ፋክተር ፔመንት ወይም ደግሞ ኢንካም ኔት ፋክተር ኢንካም የምንለው የምንገልጸው ማለት ነው ዲፍረንስ ኦፍ ቢትዊን ፋክተር ፔመንት አብሮድ እና ፋክተር ፔመንት ቱ አብሮድ ነው። ይህም ከውጭ ሀገር ላይ ባለ የሀገሪቱ ዜጎች ባመረቱት ሲቀነስ ዲፍረንስ ማለት ልዩነት ማለት ነው ሲቀነስ ፋክተር ፔመንት ቱ አብሮድ በሀገሪቱ ውስጥ ያሉ የተለያዩ አምራቾች ያመረቱት ልዩነት ነው ማለት ነው። ይህም አፕላይ የሚያደርገን ኔት ፋክተር ፔመንት ወይም ደግሞ ኔት ፋክተር ኢንካም የሚጠቁመን ይህንን ነው ማለት ነው። ኢን አዘር ወርድስ ፔመንት ኦፍ ፋክተር ኢንካም ዌጅ ፕሮፊት ኤንድ ሬንት ቱ ዘ ረስት ኦፍ ዘ ወርልድ አር ሰብስትራክትድ ፍሮም ሪሲፒየንት ኦፍ ፋክተር ኢንካም ፍሮም ዘ ረስት ኦፍ ዘ ወርልድ
በሌላ ቋንቋ በሌላ አገላለጽ ማለት ነው ፔመንትስ የተለያዩ ክፍያዎች ፋክተር ኢንካሞች ማለት ነው ለደሞዝ ሊሆን ይችላል፣ ዌጅ ፕሮፊት ትርፍ ሊሆን ይችላል፣ ሬንት የተለያዩ ኪራዮች ማለት ነው ቱ ዘ ረስት ኦፍ ዘ ወርልድ ለዛኛው ለተቀረው ዓለም የሰጠነው ማለት ነው የፔመንት ያደረግነው የከፈልነው ማለት ነው ሲቀነስ ሰብስትራክትድ ፍሮም ሪሲፓንት ፋክተር ኢንካም ከረስት ኦፍ ዘ ወርልድ ከተቀረው ዓለም ደግሞ ያስገባነው የተቀበልነው ፋክተር ኢንካም ወይም ደግሞ የተለያዩ ዌጅ ፕሮፊት እና ሬንቶች ማለት ነው የዚህ ሲቀነስ የምናገኘው ነው ማለት ነው። ይህም ኔት ፎሪን ፋክተር ኢንካም ወይም ደግሞ ኔት ፋክተር ፔመንት ወይም ኢንካም ይባላል ማለት ነው። ፎር ኤግዛምፕል ኢትዮጵያስ who owns apartment in New York earn rental income for their building። ለምሳሌ የተለያዩ ኢትዮጵያውያን ማለት ነው ኒውዮርክ ላይ የተለያየ አፓርትመንት ኦን ያደረጉ ባለቤት የሆኑ ማለት ነው earn rental income ወይም ደግሞ የኪራይ ገቢን ከዛ ቢልዲንግ ከዛ ህንፃ ላይ ያገኛሉ ከዛ አፓርትመንት ላይ ያገኛሉ። this income earned is included in USA GDP but not in the GNP of USA but it's included in GNP of Ethiopia። ይህ ኢንካም ማለት ነው እርንድ የተደረገው በዚህ በኢትዮጵያ ዜግነት ባለው ኢንካም የተገኘው ገቢ ማለት ነው በዩኤስኤ ጂዲፒ ላይ ወይም ደግሞ ግሮስ ዶሜስቲክ ፕሮዳክት ላይ ይመዘገባል። ምክንያቱም ጂዲፒ ብለን በዛች ሀገር ቴሪቶሪ ውስጥ በዛች ሀገር ድንበር ውስጥ የተመረተ ማንኛውም ምርታማነትና እንዲሁም ደግሞ ሰርቪስ አገልግሎትን ይይዛል ብለናል። ለዚህም ነው በዩኤስኤ ጂዲፒ ላይ ይመዘገባል፣ ነገር ግን በዩኤስኤ ጂኤንፒ ላይ አይመዘገብም። ምክንያቱም የሀገሪቱ ዜጋ ስላልሆነ ወይም ደግሞ ኢትዮጵያዊ ስለሆነ ማለት ነው ያንን አፓርትመንት ኦን አድርጎ ሬንቱን ወይም ደግሞ ኪራውን የሚያገኘው። ስለዚህ ይህ ጂኤንፒ የሚመዘገበው ግን በኢንክሉድ ኢን ጂኤንፒ ኦፍ ኢትዮጵያ በኢትዮጵያ ግሮስ ናሽናል ፕሮዳክት ላይ ግን ይካተታል። ምክንያቱም ያ ዜጋ ሲቲዝኑ ኢትዮጵያዊ ስለሆነ ማለት ነው። ኖት ጂዲፒ ኢዝ ኤ ፍሎ ኦፍ ኮንሰፕት ኤንድ ኖት ኤ ስቶክ ሜዥር። ጂዲፒ ኤ ፍሎ ኮንሰፕት ነው፣ ፐር ዩኒት ኦፍ ታይምን የሚይዝ ነው። ነገር ግን ኖት ኤ ስቶክ ሜዥር አንድን ስቶክ ሜዥርን ማለት ነው የሚለካ አይደለም ነው። A stock is a quantity which is measured at a given point in time, whereas a flow is a quantity measured per unit of time. ስቶክ የምንለው ማለት ነው ኳንቲቲ ሲሆን መጠን ሲሆን የሚለካው አት ጊቨን ፖይንት ኦፍ ታይም በአንድ በጊዜ መጠን ላይ በአንድ በጊዜ ፖይንት ላይ ማለት ነው አንድ የተወሰነ ጊዜ ላይ ነው። ዌራስ ፍሎ ግን የሚለካው ማለት ነው ኳንቲቲ መጠን ሲሆን ይህ መጠን ሜዥር የሚደረገው ፐር ዩኒት ኦፍ ታይም በጊዜ ሂደቶች ወይም ደግሞ በእያንዳንዷ ጊዜ ፐር ዩኒት ማለት ነው ማለት ነው። ይህም ፍሎ ኦፍ ኳንቲቲ ነው። ጂዲፒ ፍሎ ነው እንጂ ስቶክ አይደለም ማለት ነው። ፖይንት ኦፍ ታይም ሳይሆን ፐር ዩኒት ኦፍ ታይም ነው። A flow shows the amount of new addition to the existing value while the stock shows the total accumulated value of something. ፍሎ ማለት ነው የሚያሳየን ወይም ደግሞ ሾው የሚያደርገን አዳዲስ አዲሽን የሆኑ ኤግዚስቲንግ ቫልዩ ላይ ወይም ደግሞ የመጀመሪያ የነበረው ላይ የሚጨመሩ የተለያዩ አዳዲስ ቫልዩዎችን መጠኖችን አማውንቱን መጠኑን የሚያሳየን ሾው የሚያደርገን ሲሆን ነገር ግን ስቶክ የሚያሳየን ሾው የሚያደርገን ቶታል አኩሙሌትድ ቫልዩ ኦፍ ሰምቲንግ የአንድ ነገር አጠቃላይ የተከማቸው ቫልዩ መጠኑን የሚያሳይ ነው ማለት ቶታል አጠቃላይ የሆነ አኩሙሌትድ የሆነውን መጠን የሚያሳይ ሲሆን ዌራስ ግን ፍሎ ግን የሚያሳየን ኒው አዲሽን ኦፍ ኤግዚስቲንግ ቫልዩ ባለው ቫልዩ ላይ የሚጨመር አዳዲስ መጠኖችን ነው። ኖት ዳት ኤ ፍሎ ሪፕሬዘንትስ ዘ ቼንጅ ኢን ዘ ስቶክ። በዚህም ማለት ነው ፍሎ ሪፕሬዘንት የሚያደርግ የሚወከለው በስቶክ ልዩነት ወይም ደግሞ በስቶክ ቼንጅ ላይ ነው ማለት ነው። When building theories to explain economic variables, it is often useful to determine whether the variables are stock or flows and whether any relationship link them. ቢልዲንግ የተለያዩ ቲዮሪዎችን በሚመሰረቱ በሚዘጋጁ ሰዓትም ማለት ነው ኤክስፕሌን ኢኮኖሚክ ቫሪያብሎችን ኤክስፕሌን ማድረግ ወይም ደግሞ መግለጽ መቻል አለባቸው። ይህም ፍሎውን የቫሪያብሉ ወይም ደግሞ ቫሪያብሉ እነዚህ በሚገለጹ ቫሪያብሎች የተለያዩ ቫሪያብሎች ዲተርማይን በሚደረጉ የተለያዩ ጠቃሚ ዩስፉል የሆኑ ቫሪያብሎች ዲተርማይን በሚደረጉ ሰዓት ማለት ነው ቫሪያብሎቹ ስቶክ ናቸው ፍሎ ናቸው የሚለው መወሰን ያለበት ሲሆን ከዛም በተጨማሪ በእነሱ መካከል ያሉትን የተለያዩ ሪሌሽንሺፖች ሊንክ የሚያደርጋቸው የሚያስተሳስራቸውን ግንኙነት የሚያደርግ ግንኙነት በእነሱ መካከል ያለውን ግንኙነት ሴት መደረግ ዲተርማይን መደረግ መቻል አለበት። ወይም ቢልዲንግ ቲዮሪስ ቱ ኤክስፕሌን ኢኮኖሚክ ቫሪያብልስ የተለያዩ ኢኮኖሚክ ቫሪያብሎችን የሚገልጹ የተለያዩ ቲዮሪዎች በሚዘጋጁ ሰዓት
እዚህ ጋር ቴብል 3.1 ኮመን ኢኮኖሚክ ቫሪያብል ሾዊንግ ፍሎ ኤንድ ስቶክ ቫሊዩስ የፍሎ እና ስቶክ ቫሊዩን የሚያሳዩ የተለያዩ የኢኮኖሚክ ቫሪያብሎች በዚህ ሰንጠረዥ 3.1 ላይ ያሉ ሲሆን የመጀመሪያው ስቶክ ሜዥር አለ፣ በዚህ በኩል ደግሞ ፍሎ ሜዥር አለ። የመጀመሪያው ፐርሰንስ ዌልዝ ነው። የአንድ የግለሰብ ሀብት በስቶክ ሜዥር ላይ የሚቀመጥ ሲሆን ይህም አኮሞሌትድ የሆነ ቫሊዩ ቶታል ቫሊዩን ስለሚያስቀምጥ ነው። ሁለተኛው ደግሞ ኢንካም ኤንድ ኤክስፔንዲቸር ነው፣ ገቢና ወጪ ማለት ነው። ይህ ደግሞ ኒው አዲሽን የሆነ የሆኑ የተለያዩ ቫሊዩዎች በኤግዚስቲንግ ቫሊዩ ላይ ስለሚጨመሩ በፍሎ ሜዥር ላይ ይቀመጣል። ሁለተኛው ደግሞ the number of unemployed people ወይም ደግሞ የተለያዩ ስራ አጥ የሆኑ ሰዎች ፒፕሎች ነምበር ቁጥር ነው። ይህ በስቶክ ሜዥር ላይ የሚቀመጥ ሲሆን ነምበር ኦፍ ፒፕል ሉዚንግ ዴር ጆብ የተለያዩ ሰዎች ማለት ነው ስራቸውን ያጡ ሰዎች በፍሎ ሜዥር ላይ ይቀመጣሉ። the amount of capital in economy በአንድ ኢኮኖሚ ላይ ያለ የሀብት መጠን አማውንት ካፒታል በዛ ኢኮኖሚ ውስጥ ያለ በስቶክ ሜዥር ላይ የሚለካ ሲሆን አማውንት ኦፍ ኢንቨስትመንት በዛ ኢኮኖሚ ውስጥ ያለ ደግሞ ኢንቨስትመንት ወይም ደግሞ የተለያየ ኢንቨስቶች ደግሞ ከፍሎ ሜዥር ላይ የሚቀመጥ ነው። ገቨርንመንት ዴፕት ወይም ደግሞ የገቨርንመንት ብድር ማለት ነው፣ እዳ ማለት ነው። በስቶክ ሜዥር ላይ የሚቀመጥ ሲሆን በፍሎ ሜዥር ላይ ደግሞ ገቨርንመንት በጀት ዲፊሲት በበጀት ላይ ያጋጠመ ኪሳራ በመንግስት ላይ ያለ ፍሎ ሜዥር ላይ ይቀመጣል ማለት ነው። ዲስ አር ዘ ኮመን ኢኮኖሚክ ቫሪያብል ሾዊንግ ፍሎ ኤንድ ስቶክ ቫሊዩስ ስቶክ ቫሊዩን እና እንዲሁም ፍሎ ቫሊዩን ማለት ነው የሚያሳዩ ኢኮኖሚክ ቫሪያብሎች ናቸው። that's all about today's lesson የዛሬው ሌሰን የሚመስል ሲሆን ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁት እጅግ አድርጌ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር እና እንዲሁም ኮሜንት በማድረግ የቻናላችን ቤተሰብ ይሁኑ። ሰላም ሁኑ።